ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ፖለቲከኛው አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀው የውይይት መድረክ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ ስለሚፈጠሩ ጊዜያዊ የፖለቲካ ትብብሮች አነጋጋሪ ጉዳይ ይዞ ብቅ ብሏል። ይህንን ጉዳይ በዝርዝርና በስፋት እንመለከተዋለን። የስምምነቶች ትግበራና የፋይናንስ ፍሰት ጉዳይ አሁንም በግልጽ ባልተቋጨበትና በክልሉና በፌዴራል መንግስት መካከል የፖለቲካ ውጥረት ባለበት ወቅት ህወሓት ከፍተኛ በጀት አጸደቀ። ይህንን ጉዳይን በስፋት እንመለከተዋለን። መደራጀት ስንጀምር እንደ ሞኝ የቆጠሩን ነበሩ፣ እንደ እብሪተኛ የተመለከቱንም ነበሩ። መሰልጠንና መደራጀት ስንጀምር ማንንም ተማምነን አልነበረም። ትናንትን ከዛሬ ጋር በተመለከተ ነገንም ባመላከተ ስልታዊ ትንተና ላይ መቆማችን ደፋር እንድንሆን ስላስቻለን እንጂ። የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊው አስረስ ማረ ዳምጤ ይህንን ጉዳይም በዝርዝር እንመለከተዋለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እነሆ ወደ መረጃዎቹ እናልፋለን። ፖለቲከኛው አቶ ጀዋር መሐመድ ቲክቶክ ላይ በተዘጋጀው የውይይት መድረክ ላይ ዛሬ ባደረጉት ንግግር በኢትዮጵያ ታሪክ ውስጥ የሚፈጠሩ ጊዜያዊ የፖለቲካ ትብብሮች ያላቸውን አደጋ፣ አሁንም ላይ ሀገሪቱ ስለሚያስፈልጋት የፖለቲካ ራዕይ እንዲሁም ከኤርትራ ጋር ስለሚኖረው ቀጠናዊ ትስስር ሰፋ ያለ ትንታኔ ሰጥቷል። በኢትዮጵያ ታሪክ ውስጥ ንጉሱን በመቀጠልም ደርግን ለመጣል የተፈጠሩት የፖለቲካ ትብብሮች ጊዜያዊ ጠላትን ከማስወገድ ባለፈ ዘላቂ መፍትሄ እንዳላመጡ አቶ ጀዋር ተናግረዋል። ደርግን ለመጣል የተፈጠረው ትብብር የአማራን ልሂቅ በማግለሉ አዲስ የፖለቲካ ትርክት እንደወለደ ሁሉ እንደ ኢሮፒያን አቆጣጠር ከ2018 እስከ 2020 የነበረው ትብብርም ትግራይን በማግለሉ ሀገሪቱን ወደ ጦርነት ማስገባቱን አስታውሰዋል። በአሁኑ ወቅትም የማዕከላዊ መንግስቱን ውድቀት ተከትሎ አብይን ለመጣል ብቻ ተብለው የሚፈጠሩ ትብብሮች ከፍተኛ አደጋ እንዳላቸው ያስጠነቀቁት ፖለቲከኛው የፖለቲካ ኃይሎች መንግስትን ከመጣል ባለፈ ከአብይ አህመድ ወይም ከብልጽግና በኋላ የምትመጣውን ኢትዮጵያ ምን አይነት አስተዳደርና ማህበራዊ አደረጃጀት ይኖራታል በሚለው ዘላቂ ራዕይ ላይ አስቀድመው ሊወያዩና ስምምነት ላይ ሊደርሱ እንደሚገባ አሳስበዋል። ይህ ካልሆነ ግን ሀገሪቱ ወደ ሌላ አዲስ የትርምስ አዙሪት ውስጥ እንደምትገባ አስጠንቅቀዋል። የፖለቲካ ምህዳሩ መዘጋትና የውጭ ጣልቃ ገብነትን በተመለከተ የፖለቲካ መድረኩ ዝግ የሚሆንበት ጊዜ የሰላማዊ ትግል አማራጭ ቦታን ለጠመንጃ እንደሚያስረክብ ገልጸዋል። የትጥቅ ትግል የጀመረ ማንኛውም ኃይል ደግሞ የጦር መሳሪያ ድጋፍ ለማግኘት ሲል ከሌሎች የውጭ ኃይሎች ጋር ለመተባበር እንደሚገደድ አብራርተዋል። ኢትዮጵያ ውስጥ ያሉት የውስጥ ቀውሶች ለግብጽ የውጭ ፖሊሲ ትልቅ ክፍተት መፍጠራቸውን የጠቆሙት አቶ ጀዋር ግብጽ የኢትዮጵያን የውስጥ ቀውስ ማባባስ ከጎረቤት ጋር የማጋጨትና ዓለም አቀፍ ፋይናንስ እንዳታገኝ የማድረግ ስትራቴጂን እየተከተለች መሆኗን አስታውቋል። በተጨማሪም ኢትዮጵያ በሱዳን ጉዳይ ላይ የተከተለችው የተሳሳተ አካሄድ ሱዳን ከኢትዮጵያ አማጽያንና ከኤርትራ ጋር እንድትሰለፍ መግፋቱን ተናግረዋል። ከኤርትራ ጋር ሊኖር ስለሚገባው ልዩ ግንኙነት ሰፊ ማብራሪያ የሰጡት አቶ ጀዋር ኢትዮጵያና ኤርትራን እንደ ባዕድ ሀገር ማየት ስህተት መሆኑን ጠቅሰዋል። የሁለቱ ሀገራት የሀገረ መንግስት ግንባታና የደህንነት ስጋት እስካልተፈታ ድረስ የኤርትራም ሆነ የኢትዮጵያ ሰላም እውን ሊሆን እንደማይችል አስምረውበታል። የሁለቱ ሀገራት ኢኮኖሚና ሰላም በእጅጉ የተሳሰረ መሆኑን በማንሳትም የኢትዮጵያ ኢኮኖሚ እንዲያድግ በምስራቅ አሰብን በሰሜን ደግሞ ምጽዋን ማግኘት ግድ እንደሚለው ሁሉ በኤርትራ በኩልም ኢኮኖሚዋን ለማሳደግ የኢትዮጵያን ሰፊ ገበያ ማግኘት የግድ እንደሚያስፈልጋት አስረድተዋል። ይህ ትውልድ ከቀድሞዎቹ ኢህአዴግ፣ ኦነግና ህወሓት የፖለቲካ ትርክቶች ወጥቶ በሰፊ ሀገራዊና ቀጠናዊ ትስስር ላይ ሊያስብ እንደሚገባ ጥሪ አቅርበዋል። አሜሪካና እንግሊዝ እንዳላቸው አይነት ልዩ ግንኙነት በኢትዮጵያና በኤርትራ መካከል ሊገነባ እንደሚገባ ያሳሰቡት ፖለቲከኛው የሁለቱ ሀገራት ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ደህንነት ጉዳዮች ቀስ በቀስ ካልተሳሰሩ በስተቀር ሁለቱ ሀገራት የህዝባቸውን ህልም ማሳካት እንደማይችሉም አስጠንቅቀዋል። የስምምነቶች ትግበራና የፋይናንስ ፍሰት ጉዳይ አሁን በግልጽ ባልተቋጨበትና በክልሉና በፌዴራል መንግስት መካከል የፖለቲካ ውጥረት ባለበት ወቅት ህወሓት ከፍተኛ በጀት አጸደቀ። የስምምነቶች ትግበራና የፋይናንስ ፍሰት ጉዳይ አሁን በግልጽ ባልተቋጨበትና በክልሉና በፌዴራል መንግስት መካከል የፖለቲካ ውጥረት ባለበት ወቅት የትግራይ ክልል መንግስት ምክር ቤት በስድስተኛ ዘመን 7ኛ መደበኛ ጉባኤው ለ2019 በጀት ዓመት የሚውል ከ65 ቢሊዮን 296 ሚሊዮን ብር በላይ በምክር ቤቱ ውሳኔ መሰረት ለደሞዝ ክፍያና ለስራ ማስኬጃ ወጪዎች የሚለው ይህ በጀት ሙሉ በሙሉ ከክልሉ ውስጣዊ አቅሞች ከሚሰበሰብ ገቢ የሚሸፈን መሆኑ መገለጹ የብዙዎችን ትኩረት ስቧል።
ምክር ቤቱ ይህንን በጀት በውስጣዊ አቅም ለመሸፈን በትግራይ ህዝብና በመንግስት መካከል ያለውን መተማመን የሚያጠነክርና የራሱን አቅም የማጎልበት እርምጃ እንደሆነ ገልጾ የተለያዩ አጀንዳዎችን ተወያይቶና ሹመቶችን አጽድቆ ጉባኤውን አጠናቋል። ይህ የበጀት ውሳኔ ይፋ የሆነው በትግራይ ህዝባዊ ነጻነት ግንባር ህወሓትና በፌዴራል መንግስቱ መካከል ያለውን ፖለቲካዊና ኢኮኖሚያዊ ውጥረት ሙሉ በሙሉ ባልተፈታበት እንዲሁም የፕሪቶሪያው የሰላም ስምምነት አፈጻጸም አሁንም አሳሳቢ ቅሬታዎች በሚነሱበት ወቅት ነው። በተለይም ከጦርነቱ ማብቃት በኋላ ከፌዴራል መንግስት ለክልል የሚደረገው የበጀት ድጎማ፣ የመልሶ ማቋቋም ስራዎች ፈጣን አለመሆን፣ የህወሓት ህጋዊ ሰውነትና የፖለቲካዊ ውክልና ጉዳዮች እንዲሁም የድንበርና የኃይል ማደራጀት ክርክሮች በሁለቱ ወገኖች መካከል ያለውን እምነትና ግንኙነት አሁንም በስጋት ውስጥ ጥለውታል። የኢኮኖሚና የፖለቲካ ታዛቢዎች እንደሚሉት ከጦርነቱ በኋላ ገና በማገገም ላይ የሚገኙ ክልል ሙሉ በሙሉ ውስጣዊ ገቢዎች ላይ የተመሰረተ የበጀት እቅድ ማውጣቱ በትግበራ ወቅት ከባድ ፈተና ሊሆንበት እንደሚችል ይገመታል። ይሁን እንጂ ድርጊቱ ከፌዴራል መንግስት ጋር ባለው ያልተረጋገጠ የፖለቲካና የበጀት ግንኙነት ምክንያት ሊፈጠር የሚችለውን የፋይናንስ ክፍተት ለመቋቋም የተደረገ የራስ አቅም ግንባታና ስትራቴጂያዊ መልእክት እንደሆነ ይተነትናል። መደራጀት ስንጀምር እንደ ሞኝ የቆጠሩን ነበሩ፣ እንደ እብሪተኛም የተመለከቱንም ነበሩ። መሰልጠንና መደራጀት ስንጀምር ማንንም ተማምነን አልነበረም። ትናንትን ከዛሬ ጋር በተመለከተ ነገንም ባመላከተ ስልታዊ ትንተና ላይ መቆማችን ደፋር እንድንሆን ስላስቻለን እንጂ። አስረስ ማረ ዳምጤ። ገና ከፕሪቶሪያው 6 ወራት አስቀድሞ በህግ ማስከበር ስም የማክሰም ዘመቻ ሲከፈቱብን የአማራ ህዝብ ከጎናችን በመቆም እርሾ ሆኖ መቀጠል ቻልነን። ያገለገላቸውን የአማራ ልዩ ኃይል በክህደት በትነው ጦርነቱን ሲጀምሩት ትጥቃቸውን ቀምተን ጥርስ አልባ እናደርጋቸዋለን ብለው ነበር። በምላሽ የሆነው ግን የቀድሞ አለቆቻቸው የአባቶቻችንን መንጠቃቸው ያሳደረብንን ቁስል አልዘነጋንምና በገፍ ያመጡትን የቡድንና የነፍስ ወከፍ መሳሪያ በገፍ ተቀበልናቸው። የሞተበትን ለመቅበር የቆሰለበትን ለማንሳት ወኔ እንዲኖረው የሚያደርግ ዓላማ አልታጠቀምና ከጦርነት ወደ ጦርነት የሚያዞሩትን ምስኪን ሰራዊት በየጥጉ አዝረከረክ ነው። ሲጀምሩ ቀበቶ እናስፈታለን ያሉ ጦረኞች መሃል ላይ ህዝብ ነው የወጋን ብለው በየደረሱበት ጭፍጨፋ ፈጸሙ። ያጋጠማቸው የበለጠ መዝረክረክ ሆነ። እንደገና ሽፍታ ናቸው፣ ዓላማ የላቸውም አሉን። የህዝብን ተቋም ጠብቀን ለወገን ምህረት አድርገን ኃይል ገንብተን ሰራዊት አደራጅተን በራሳችን ተተኳሽ ተዋግተን አሳየናቸው። ህዝብ አደራጅተን መልክና ደርዝ ያለው ፖለቲካ ሰርተን ራቆታቸውን ስናስቀራቸው አንድ አይሆኑም፣ የተከፋፈሉ ናቸው በሚል ፕሮፓጋንዳ ጀመሩ። የጠላትን ረጅም እጆች ሰብረን ትግላችንን የጦረታ መውጫ ሊያደርጉ የቋመጡትን ጥግ አስይዘን የፍላጎት ቡድኖች ቅርብ አዳሪ ህልሞች አክሽፈን የውስጣችንን ግላዊና ቡድናዊ ፍላጎቶች ገርተን ግዙፍ ድርጅት መስርተን መጣን። ከዚህ ጎን ለጎን የአብይ አህመድ አገዛዝ በቀጠናው ህዝብ ላይ ያወጀው የጥፋት ዘመቻ በልዩ ስልት ብቻችንን መክተን በአፍሪካ ቀንድ አዲስ እና አስተማማኝ ኃይል መሆናችንን አስመሰከርን። አፋብን አይጸናም ብለው ክፉ የተመኙትን አፋ ሲዘን ማዕበል ሲያናውጡን በመርህ ላይ ቆመን እናጸንተን አህዶቻችንን አዋህደን የጠላትን ሁለንተናዊ ርብርብን በመቋቋም ትልልቅ ፖለቲካዊ፣ ወታደራዊና ዲፕሎማሲያዊ ድሎች ተቀናጀን። ከረግረጉ መውጣት ያልቻለው ብልጽግና ከኤደን ባህር ሰላጤና እስከ ቀይ ባህር ያሉ አጀንዳዎችን በማንሳት ትኩረት ለማስለወጥ ቢሞክርም አልሆን ሲለው ተባብረው ሊመቱኝ ነው ብሎ የሚጨፈጭፈውን ህዝብ የሙጥኝ እንዲል አድርጓል። ዓላማችንን ለኢትዮጵያውያን አስረድተን በኢትዮጵያ ያሉ የለውጥ ኃይሎች አሰባስበን በአማራ ላይ ይሳቡ የነበሩ ቀስቶችን ወደ አገዛዙ እንዲዞር አደረግን። የቅርብና የሩቅ ጎረቤቶች ሀገሮች ከተለመደ የዲፕሎማሲ አካሄድ ወጥተው ከህዝቡ ትግል ጎን እንዲቆሙ አድርገናል። በዚህ ምክንያት ሽፍታ ናቸው፣ ዓላማ ቢስ ናቸው፣ ዋሻ ናቸው አይነት ፕሮፓጋንዳዎች አፈር ለብሰው ከውጭ ኃይሎች ጋር ተባበሩብኝ አይነት እዩዩ ተያይዞታል። በምርጫ ድግስም ሆነ በብሔራዊ ምክክር ኮሚሽን የማይመክቱት ማዕበል የመጣባቸው መሆኑን ውቃቢያቸው የነገራቸው ይመስላል። ሁለቱም ምርጫ አላቸው። ጦርነት አቁሞ ለህዝብ ጥያቄ ምላሽ መስጠት ወይም የሽንፈትን ጽዋ መጎንጨት። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ